ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ትረፍረፍ ይበልልኝ። ውድ ቤተሰቦቼ ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለቤቴም ነባር የሆናችሁ ያው እንደተለመደው ሼር ላይክ እያደረጋችሁ በቅንነት አበረታቱኝ። ውድ ቤተሰቦቼ ከልብ ነው የማመሰግነው። አይዞሽ፣ በርቺ፣ ጠንክሪ። ሁላችሁም ከልብ አመሰግናለሁ። ዛሬ ደግሞ ትሁት ክፍል 46ን ይዤላችሁ መጥቻለሁ። ቲና ከወደ ውጭ እየተናደደች ያው ንዴቷን መቆጣጠር እስከሚያቅታት ድረስ ቆይ እስኪ አባባ እኔ ምን አድርጊያችሁ ነው ብላ ትላቸዋለች። አባባ ደግሞ መቼም እሷን ለማናደድ ቆመው ተነስተው የለ ብድር በምልስ ነው የሚባለው። እና ቆይ እስኪ ቲና ወዳጆችን እጮኛው ጋር እንዴት አይሻቸው ብሎ ይላታል። ቲና እስኪ ቆይ እኔ ምን አድርጊያችሁ ነው? ሁላችሁም መጥፎች ናቸው። እሺ ሁላችሁም መጥፎ ናቸው። እኔ ምን በድያችሁ ነው? ምን አድርጊያችሁ ነው ብላ ትለዋለች። አዎ ሁላችንም መጥፎ ነን አይደል? አንቺ ግን ልክ ነሽ። አዎ ትክክል። በእብዶች መካከል እኮ ከዛ ካሌብ ተነሳና ምን ነው ወይዘሮ ቲና ወንድሜ ነው ብለሽ አልነበር እንዴ ይላታል። ቲና ተወኝ ካሌብ ምንም ነገር እንዳትናገሪ ትለዋለች። እንዴ እንዴት ብዬ ተውሻለሁ? እንዳልተውሽማ ቤት የመጣሽብኝ እኮ ይላታል። አይ አባባ ተዋት ልጄ፣ ወንድሟ እሷን ሲያስፈቅድ ቤታችን እጮኛ ይዞ ስለመጣ ነው ይላታል። ካሌብ እና ታዲያ ቁሞ ይቀር እና ታዲያ እንደሷ ቁሞ ይቀር ይላታል። አይ ቲና ዘንድሮም ትዳር ትላለች። እኔ ቆሜ ያልቀረሁም እሺ የተከበረ ትዳር አለኝ ትላለች። ወይ እኔ ደግሞ ቁሞ ቀር መስልሽ ነበር። እና ታዲያ ለምን ባልሽን አታስተዋውቂንም ብሎ ይላታል ካሌብ። ከዛ ዳኔ በር ቆርቆሮ ሲገባ እጮኛው ጋር ታች ቀንጥራው ወታ ገፍትራው ነው ወታ እንትን ያለችው። ከዛ በሉ ልጆቼ እኔ የጀመርኩት ስራለችኝ ትንሽ ተጨረስ ብሎ አባባ ይወጣና ቲና ጋር ትንቅንቅ። መቼም እሷን ለማናደድ እኔ እንጃ ብቻ ጨርቋን ሊያስጠላት ነው ያየው። መኝታ ክፍል ይገባና አባባ መኝታ ክፍል ይገባና አየሽ ማልቀስ እኮ ጥሩ ነው ይላታል። ቲና ቆይ አባባ አንተ ግን ትልቅ ሰው አይደለህ እንዴ ትለዋለች። እንዴት እንደዚህ ጥግ ድረስ ክፉ ትሆናለህ ትለዋለች። አይ እሱን እንኳ ታዩ ክፋት የምትይው ነገር ከአንቺ ከወጣቷን የተማርኩት ይላታል አባባ። አሁንም ቴና ቆይ እስኪ አባባ አንድ ነገር ልንገርህ፣ ቆይ እስኪ እኔን አሰቃይታችሁ ምን ትጠቀማላችሁ ብላ ትለዋለች። አይ እንደዚህ በቀላሉ እንኳ የምትሰቃይ አትመስልኝም ነበር ይላታል። አዎ እኔ ግን ደካማ አይደለሁም ትለዋለች። አባባ አዎ እኔ ግን ጨካኝ ነኝ። አዎ እኔ ግን ጨካኝነትሽን ነው የማውቀው ብሎ ሲላት፣ እሷ ደግሞ የሰው ስሜት መጫወት አይደለም እሺ አባባ ትለዋለች። አባባ አዎ ልጄ እኔም በሰው ስሜት መጫወት አያስደስተኝም ይላታል። እሷ ደግሞ አዎ እኔን ታውቀኛለህ ትለዋለች። ሁላችሁንም የእጃችሁን ነው የምሰጣችሁ ስትለው፣ አዎ አንቺም እኮ የእጅሽን ያገኘሽው ይላታል። እሺ አሁን ሙኪን ትወጣልኛለህ ብቻዬን ትሆኛለህ ስትለው፣ ሀዘንሽን አሳይን። አዎ ሀዘንሽን አሳይን ብዬ ጠይቄው ነበር ይላታል። እንዴ ማንን ነው የምትጠይቀው ሲያት፣ ፈጣሪ ነዋ ይላታል። ቆይ እስኪ አባባ ይሄ ምን አይነት ጭካኔ ነው ብላ ትለዋለች። ጭካኔ አይደለም ከአንቺ በላይ ደግሞ ጨካኝ አለ እንዴ ብሎ ሲላት፣ ቆይ አሁን ትወጣልኛለህ አትወጣም ትለዋለች። አይ አባባ በቤቴ እንድትናደጅ ፈቅጄልሻለሁ ብሎ ይላታል። እንዴ ምን ነው ቤቴ ቤት አበዛ ትለዋለች። ምን ነው ታዲያ ቤቴ አይደለም እንዴ ብሎ ሲላት፣ አላቅም ወይኔ ቲና እያለች ታቀጣጥለዋለች በጣም። ወይኔ ቲና አባባ ጉር ሰራኸኝ በጣም በጣም ትበሳጭና አባባም ጥሏት ይወጣል። አባባ ተመልሰው ልጆቻቸው ጋር ተመልሰው ወደ መቀመጫ ክፍል ይገቡና ጥያችሁ ጠፋው አይደል ልጆቼ ይቅርታ ምናምን ብሎ ሲላቸው የዳኒ ጮኛ አረ ችግር የለውም አባባ
እንዴት ናት አሁን ምናምን ብላ ትለዋለኝ። ያው ልጅ እንደምፈልገው ናት፣ ደስ ይላል፣ ብቻ አሁን ምሳ ይቅረብ ሲላት ዳኒ አይ አባባ ትንሽ እንቆይ ይለዋል። እሺ ካላችሁ እሺ። ካሌብሳ ጥሏቸው ወጣ እንደ ብስል የዳኒ ጮኛ አዎ አባዬ ወጣ፣ አሁን ወጣ ትለዋለኝ። ይሄ ዳኒ ጮኛ ገና ዛሬ ማወቋ ነው አይደል ምናምን ትለዋለኝ ዳኒን። አዎ ይላታል። እሺ ምን ተሰማ ትለዋለኝ። እንዴ ምን አይነት ጥያቄ ነው የምትጠይቅኝ ብሎ ሲላት አይ ሌላ ነገር አያስፈልግም፣ የጠየቁን ጥያቄ ብቻ መልስልኝ ትለዋለኝ። ምን ይሰማኛል እፎይታ ነው ብሎ ሲላት ይሄን ያህል ለመናገር ፈርታን ነበር ትለዋለኝ። ይሄ አንዱ ቆሻሻ መንገድ ነው፣ ሁሉም ሰላይ እኮ በህይወቱ ላይ ያለውን መንገድ ቆሻሻ ሲያጸዳ ብሎ ይላታል። እሺ ዳኒ ከእሷ ጋር መለያየቱ ቅር ብሎሃል ብሎ ሲላት ስትለው እሱ ደግሞ እኔ ደግሞ ድጋሚ ከአንቺ ጋር መገናኘቱ በጣም አስደስቶኛል ይላታል። አይ ዳኒ የጥያቄ መልሱ እሱ አይደለም፣ የጠየቁህ መልስልኝ ትለዋለኝ። አይ እኔና እሱ ከተለያየን እኮ ቆየን፣ ግን አሁንም ቢሆን ክፋቷን ታማክረኛለኝ ይላታል። እና እኔም ያንን ሰምቼ እንደ ቀድሞ ሁኔታ እጠነቀቃለሁ ይላታል። ፍቅረኛ እንደሌለ ስትዋሻ ኖረህ ዛሬ ከመናገር ስትዋሻት ምን ይሰማት ይሆን? አየህ እኔም እንደዚህ እንደሷ ነበር ልቤ ተሰብሮ የነበረው እሷ ጋር ስትጃጃል ነው ብለው ሲሉኝ እኔም ልክ እንደሷ ነበር እንደዚህ ልቤ የተሰበረው ትለዋለኝ። ይቺ ቆንጅዬ ልጅ ነው ወይስ የእሷ ልብ ስብራት ይበልጣል ትለዋለኝ። ሄዶ ለምንድን ነው ወደ ኋላ የምንመለሰው? ይቅርታ እኮ አድርገሽልኝ ሁሉንም ትተናል አይደል ሲላት ሁሉንም መተው መርሳት፣ ይቅርታ ማድረግ መርሳት አይደለም ትለዋለኝ። እሺ ይኸውልሽ ሄዶ እኔና አንቺ እኮ የጣልነውን ማንሳት የለብንም፣ እመነኝ፣ ከዚህ በኋላ ግን ብትከደኝ እንደምገለህ ወቅ ብላ ትዝትበታለች። እሱ ደግሞ እመኝ ከዚህ በኋላ ብክድሽ ራሴን ነው ምከደው፣ ራሴን ነው ማጠፋው ብሎ ይላታል። ከዛ አባባ ተመልሰው መጡና እስካሁን አልመጣችም እንዴ ይሏቸዋል። ማን? ይች ናታ። ስሟን እንኳን ለመጥራት እንዴት ነው የዘገነናቸው። አልመጣችም ይላል ዳኒ ሄድና እንደ ወትሮ አባብለህ አንጣት ብለው ሲሉት አባባ ኧረ አላደርገውም አባባ በጨራሽ። አሁን ንዴቷ እልኋ ሲያልቅላት እንባዋን ጠራርጋ ትመጣለች። ምን አለ በለኝ አሁን በራን ኳኩታ ባትገባ ምናምን ይለዋል። ሱብሃንአላህ እንዳለውም ወዲያውኑ ይህን ብሎ ከመጨረሱ ቲና በሩን አንኳኩታ ገባች። ከዛ አባባ በጣም ይገረሙና ወይ ጉድ፣ አረ እንዴት መተዋወቅ ነው ጎበዝ ምናምን ብሎ ይተረቧቸዋል። ከዛ ቲና ዳኒን አንድ ጊዜ ብቻ ፍቀድልኝ እንዳናገር እፈልጋለሁ ብቻ ብላ ስትለው ከእሷን ያስፈቅድና እጮኛዋን አስፈቅዶ ይወጣል። ቲና ጋር ሲሄድ በጥፊ ስታጮለው እንዴ ልትመቺ ነው እንዴ ጠራሽ ምናምን ብሎ ይላታል። ቆይ እስኪ ምን ብበድል ነው እንደዚህ መጫወቻ ያደረገኝ? ምን አድርጌ ነው? ምን አጥፍቼ ነው ብሎ ብላ ትለዋለኝ። ይኸውልሽ እኔ መጫወቻ አላደረኩሽም ብሎ ሲላት ከርተኸኛል ትለዋለኝ። በአደባባይ ከርተህ ልቤን ሰብረዋል ብላ ስትለው ልብሽ ባይሰበር ጥሩ ነበር። አዎ ዳኒ እኔ ግን አምኜህ ነበር ስትለው እኔም አንቺን አምኜሽ ነበር ይላታል። ታውቂያለሽ በህይወት የምጸጸትበት ነገር ቢኖር አንቺን መከተሌ ነው ይላታል። እኔ እንደዚህ ብለህ ትናገራለህ ዳኒ? ቢገባህ እኮ ሌት ተቀን የማስበውና የምጠራው ለእኔ ላንተ ነው ብላ ትለዋለኝ። ቲና አንዳንድ ጊዜ እኮ መጥፎ ነገር ይሰለቻል፣ ስለዚህ ሰለቸኛ ይላታል። እንዴት እኔ ነኝ የሰለቸው ፍቅሬ ነኝ የሰለችህ ብላ ትለዋለኝ። ሁሉም ነገር ይሰለቻል፣ ሁሉም ነገር በፊት የነበረን ፍቅርና አሁን ሁሉም ነገር ይሰለቻል፣ ያስጠላል ብሎ ይላታል። በቃ አሁን ሰላም ነኝ የዱጋ ሰላም ነኝ ብሎ ይላታል። ስሟን አትጥራብኝ፣ ይችን ሰይጣን ስሟን አትጥራብኝ ብላ ትለዋለኝ። እኔ እንደቀምጥ አስቀምጠህ እሷ ጋር ተባልግ ነበር ትለዋለኝ።
እና ውድ ቤተሰቦች ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በቅንነት እስኪ አበረታቱ። በቅንነት ወላሂ እኔ ስራ ፈትቼ ቤት ነው ያለሁት። ሁላችሁንም ላይክ ሼር እያደረጋችሁ ለቤቴም አዲስ የሆናችሁ ነባርም የሆናችሁ እስኪ ቪዲዮውን እዩልኝ እስኪ እስከ መጨረሻው ስወዳችሁ